አፕል እንደ አውሮፓውያን አቆጣጠር ሚያዝያ 1 ቀን 1976 በስቲቭ ጆብስ እና በስቲቭ ዎዝኒያክ የተመሰረተ የአሜሪካ ኩባንያ ነው። ይሁን እንጂ በ1985 አለመግባባት የተፈጠረ ሲሆን ጆብስ ኩባንያውን መልቀቅ ነበረበት። አለፍ ብለን ስናይ በ1997 አፕል ኪሳራ ውስጥ በመሆኑ በርካታ ሰራተኞቹን እያባረረ የነበረ ሲሆን የአንዱ አክሲዮን ዋጋ እስከ $3 ወርዶ ነበር። ይህንን ተከትሎ ኔክስት የተባለውን የራሱን ኩባንያ የመሰረተው ስቲቭ ጆብስ ወደ መሰረተው አፕል የሚመለስበትን እድል አገኘ። በዚያም ኔክስት የአፕል አካል ሲሆን ከማይክሮሶፍት የተገኘው $150 ሚሊዮን ኩባንያውን ሲያረጋጋው በ1998 ይፋ የተደረገው አይማክ ሙሉ በሙሉ እንዲያገግም አድርጎታል። አፕል ዛሬ ላይ የዓለም ትልቁ ኩባንያ ነው። ምን ያህል ትልቅ እንደሆነ ለማስረዳት የሚከተሉትን ቁጥሮች ልንገራችሁ። የአፕል ጥቅል ሀብቱ $3 ትሪሊዮን ሲሆን አሜሪካ ውስጥ ባለፈው ዓመት ብቻ 60 ሚሊዮን አይፎን ስልኮችን ሸጧል። በአንድ ፋብሪካ ብቻ እስከ ግማሽ ሚሊዮን አይፎን በቀን ይመረታል። አምና ብቻ ጠቅላላ ገቢው $391 ቢሊዮን ነው። እነዚህ ቁጥሮች ግን ያለ ቻይና የሚታሰቡ አይደሉም። ያለ ቻይና የሚታሰቡ አይደሉም የሚለው አረፍተ ነገር ጠንከር ያለ ይመስላል አይደል? እንዴት እንደሆነ ላስረዳችሁ። ከ1990ዎቹ በፊት የኤሌክትሮኒክስ ምርቶችን በገፍ ማምረት ፈታኝ ነበር። ሊያውም በሌላው ሀገር አምርቶ ማስመጣት የበለጠ የማይታሰብ ነበር። ለዚህም ምክንያቱ እንደ ኮምፒውተር ያሉ ምርቶች የሚጠበቅባቸውን ተግባር ለመከወን የሚጠቀሙባቸው ሃርድዌሮች ግዝፈትና ከባድ መሆን ነበር። ይህንን ለመገንዘብ በመጀመሪያ ስልኮቻችን ወይም ኮምፒውተሮቻችንና አሁን ገበያ ላይ የምናገኛቸው አቻዎቻቸው መካከል ያለውን ልዩነት በማየት የሴሚኮንዳክተር ቺፖች ምን ያህል እየተራቀቁ እንደመጡ ማየት ይቻላል። በ1990ዎቹ ማገባደጃ አብዛኛዎቹ የአሜሪካ አምራች ኩባንያዎች ሌሎች ሀገራት ውስጥ ማምረት የጀመሩ ሲሆን አፕል ካረፈዱት ተርታ የሚሰለፍ ነበር። ይህም ኩባንያውን ኪሳራ ውስጥ የከተተው ሲሆን ከነ IBM እና ኮምፓክ ጋር መፎካከርን ከባድ አድርጎት ነበር። ቀደም እንደጠቀስኩላችሁ ስቲቭ ጆብስ ወደ ኩባንያው ሲመለስ እንደ ደቡብ ኮሪያ፣ ዌልስ፣ ታይዋን ባሉ ሀገሮች ማምረት አስጀምሮ ነበር። ቻይና የመስራት ፍላጎት ቢኖርም እስከ 2001 ድረስ ይህ አልተሳካም ነበር። ምክንያቱ ደግሞ እስከዛ ድረስ ቻይና የዓለም የንግድ ድርጅት አባል አልነበረችም። በ2001 ግን ከታይዋኑ ፎክስኮን ጋር በመሆን ነበር ቻይና ውስጥ ማምረት የጀመሩት። በዚህ መሃል ግን እንደ ጃፓንና ሲንጋፖር ባሉ ሀገራት የሚመረቱ ዕቃዎች ነበሩት። አለፍ ብለን ስናይ እንደ አውሮፓውያን አቆጣጠር 2009 ላይ ሁሉም የአፕል ምርቶች ቻይና ውስጥ ነበር የሚመረቱት። ለዚህ ምክንያቱ ከቻይና ውጪ አፕል የሚፈልገውን የሰው ኃይል በዝቅተኛ ዋጋ ሊያቀርብ የሚችል ሀገር ዓለም ላይ አልነበረም። ይሁንና ቻይና ለአፕል ያቀረበችው የተማረ የሰው ኃይል አልነበረም። አፕል ራሱ ነበር እነዚህ ሰዎች ያስተማረው። እንደ አውሮፓውያን አቆጣጠር ከ2008 ጀምሮ አፕል 28 ሚሊዮን ቻይናውያንን አሰልጥኗል። ይህን ቁጥር ለንጽጽር ስናቀርበው ይህን ያህል መስራት የሚችል የሰው ኃይል ያላቸው ሀገራት ብዛት 22 ብቻ ሲሆን ደቡብ ኮሪያ ካላት ጠቅላላ የሰራተኛ ቁጥር ጋር ይስተካከላል። በበጀት ረገድ ስናየው አፕል በ2015 ብቻ $50 ቢሊዮን ቻይና ውስጥ ፈሰስ ያደረገ ሲሆን ከ2016 እስከ 2021 $275 ቢሊዮን ኢንቨስት አድርጎባታል። ይህንን አሃዝ ለንጽጽር ስናቀርበው ከሁለተኛው የዓለም ጦርነት ማብቂያ በኋላ አውሮፓን መልሶ ለመገንባት አሜሪካ በየዓመቱ ፈሰስ ካደረገችው በሁለት እጥፍ የበለጠ ነበር። አፕል ምርጥ የሚባሉ መሐንዲሶቹን ወደ ቻይና በመላክ እንደ ስማርት አይፎን ስክሪኖች ያሉ የላቁ የማምረቻ ቴክኒኮችን አስተምሯል። ዋናው ነገር ግን ይህ እውቀት አፕልን ብቻ አልነበረም የሚረዳው። የቻይና መንግስት በቴክኖሎጂ የበላይ ለመሆን ያቀደውን ማለትም ሜድ ኢን ቻይና 2025 እቅድ እውን እንዲሆን አፋጥኖታል። እንደ አውሮፓውያን አቆጣጠር በ2014 እንደ ህዋዌ፣ ሻኦሚ እና ቪቮ ያሉ ቻይና ብራንዶች 74% የሚሆነው የቻይና የስማርት ስልክ ገበያን መቆጣጠር ችለዋል። ዛሬ ላይ ዓለም ውስጥ ከሚሸጡ 2 ስልኮች አንዱ የቻይና ብራንድ ነው። ይህ ሁኔታ አፕል ያለ ቻይና ዛሬ የደረሰበትን ደረጃ አይደርስም ብቻ ሳይሆን ቻይናም ያለ አፕል አሁን ያላት የቴክኖሎጂ አቅም ባልኖራት ነበር ያስብላል። ይህ የአፕል ቻይና ላይ ያለው ጥገኝነት አሜሪካውያንን ማሳሰብ ከጀመረ ሰንበትበት ብሏል። ዛሬ ላይ ቻይና የዓለም ቁጥር አንዷ አምራች ሀገር ነች። እንደ አፕል ያሉ ኩባንያዎች በከፍተኛ ሁኔታ በቻይና ላይ ጥገኛ ሆነዋል። ለዚህ ስጋት ዋነኛው ምክንያት ተደርጎ የሚቀርበው ቻይና በህዝብ በተመረጠ መንግስት የምትመራ አለመሆኗ ሲሆን፣ ሁለተኛው
የታይዋን ጉዳይ ነው። ቻይና እንደ ራሷ ክልል የምትቆጥራትን ታይዋንን እንደምትወራት ስትዝት ነው የኖረችው። ይህ ማለት ድንገት ጦርነት ቢከሰት አፕልና መሰል የአሜሪካ ኩባንያዎች ውሃ በላቸው ማለት ነው። እውነት ለመናገር የዛሬ 25 ዓመት የነበሩ የአሜሪካ ፖለቲከኞች ዛሬ ላይ የሆነውን ቢያውቁ ኖሮ ቻይና የዓለም የንግድ ድርጅት አባል እንድትሆን ለመፍቀድና ኩባንያዎቻቸው ቻይና ላይ ኢንቨስት እንዲያደርጉ ለማበረታታት ዳተኛ በሆኑ ነበር። የዛሬ 25-30 ዓመት የነበረው አረዳድ ደቡብ ኮሪያና ጃፓንን የመሳሰሉ ሀገራት እየበለጸጉ በሄዱ ቁጥር የዴሞክራሲ ባህልን አዳብረዋል፣ ቻይናም እንደዛ ትሆናለች የሚል እሳቤ ነበር። ነገር ግን ይህ ሳይሆን ቀርቶ የቻይና ኮሚኒስት ፓርቲ ከምን ጊዜውም በላይ ተጠናክሮ ሲገኝ የአሜሪካ ኩባንያዎች በዚህ አገዛዝ ላይ ያላቸው ጥገኝነት አሳሳቢ ሆኗል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሀገራቸው ኩባንያዎች በሀገር ውስጥ እንዲያመርቱ ግፊት እያደረጉ ይገኛሉ። ይሁን እንጂ እንደ አፕል ላሉት ይህ የሚቻል አይደለም። ለአምራች ኢንዱስትሪ ዋናው ነገር የአቅርቦት ሰንሰለት ነው። ከአቅርቦት ሰንሰለት ወሳኝ የሚባሉት ጥሬ ዕቃ፣ ፋብሪካ፣ የሰው ኃይልና አከፋፋዮች በገፍ የሚገኙበት ሌላ ሀገር አለመኖሩ የአፕልን ሁኔታ ከባድ ያደርገዋል። በርካቶች የህንድን ግዙፍ የሰው ኃይል በመጥቀስ እንደ አማራጭ ያቀርባሉ። አሁን ላይ ወደ አሜሪካ ከሚገቡ የአፕል ምርቶች 1/4ኛው በህንድ የተሰራ የሚል ጽሑፍ ያለበት ቢሆንም አብዛኛው ስራ ቻይና ተሰርቶ ነው የሚመጣው። ለዚህ ምክንያቱ ኩባንያው ቻይና ውስጥ ያለውን የአቅርቦት ሰንሰለት ማጣቱ ስለማያዋጣው ሲሆን እዛ ያሉትን ፋብሪካዎች እየነቃቀለ ወደ ሌላ ሀገር የሚወስድ ከሆነ የቻይና መንግስት እንደ ጉግል እና ፌስቡክ ጥቁር መዝገብ ውስጥ ሊያሰፍረው ስለሚችል ነው። በቅርቡ የአፕል ስራ አስፈጻሚ ቲም ኩክ ቻይናን በተመለከተ ለቀረበለት ጥያቄ አብዛኛው ስራቸው እዛ የሆነው ሰው እንደሚለው ርካሽ የሰው ኃይል ፍለጋ ብቻ እንዳልሆነ ቻይናውያን እንዴት ስራን እንዳቀለሉላቸው ሲናገር ነበር። ነገር ግን የኩባንያው ኃላፊዎች በተቻላቸው አቅም ጂኦፖለቲካውን የተመለከተ ጥያቄ ማስተናገድ አይፈልጉም። በሚቀጥሉት ዓመታት አፕል ራሱን ከቻይና ጥገኝነት ያላቅቃል ወይ የሚለው ጥያቄ መልሱ ሊደረግ የማይችል የሚል ቢሆንም ጂኦፖለቲካዊ ቀውስ ቢፈጠር የኩባንያው ዕጣ ፈንታ ምን ሊሆን ይችላል የሚለውን አብረን የምናየው ይሆናል። በዚህ ዙሪያና ቻይና እንዴት ግዙፍ የውጭ ኩባንያዎችን መሳብ ቻለች የሚለውን በጥልቀት መመልከት ከፈለጉ የፋይናንሻል ታይምስ ጋዜጠኛ በሆነው ፓትሪክ መጊ የተጻፈውን አፕል ኢን ቻይና የተሰኘውን መጽሐፍ ያንብቡ። ዝግጅታችን ጠቃሚ ሆኖ ካገኙት ላይክ እና ሼር ያድርጉ። መሰል ይዘቶችን ለመከታተል ሰብስክራይብ እንዲያደርጉ እንጋብዛለን። አብራችሁ ስለቆያችሁ እያመሰገንን በሚቀጥለው ዝግጅት እስከምንገናኝ ደህና ሰንብቱ።